ኤርትራ ለይቶላታል። ትዕግስትን እንደ ፍርሃት፣ ዝምታን እንደ ድክመት በመቁጠር የክብር ምልክታችን የሆነውን ሰንደቅ ዓላማ በመርገጥና በማዋረድ የጥላቻ ጥማቷን በይፋ ካወጀች በኋላ አሁን ደግሞ ሌላ መግለጫ ወጥታለች። ይህ ተራ ትንኮሳ ሳይሆን የሀገርን ሉዓላዊነትና የሕዝብን ማንነት የናቀ የቀጥታ ጦርነት ግብዣ ነው። ባንዲራችን የጥቁር ሕዝብ ኩራት፣ የነጻነት ተራራና የሚሊዮኖች የደም ውጤት እንጂ ዝም ብሎ ጨርቅ አይደለም። በእርሱ ላይ መረማመድ ማለት በታሪካችን በክብራችንና በኢትዮጵያዊ ማንነታችን ላይ እንደ መቆም የሚቆጠር የማይታለፍ የጥፋት ድፍረት ነው። የአስመራው አገዛዝ ሰላምን አርቆ በመቅበር በክብራችን ላይ በመረማመድና ግጭትን በመቀስቀስ ቀጠናውን የእሳት አዙሪት ውስጥ እየገፋው ይገኛል። ኩራትና ማንነት ባለበት ሀገር ላይ ባንዲራ መድፈር የመጨረሻው የጥፋት መስመር መሻገሪያ መሆኑን የዘነጋው ይህ አገዛዝ ዛሬ የጥላቻ ካባውን አውልቆ የጦርነት ነጋሪት እየጎሰመ ነው። ከቃላት ዛቻ ባለፈም የኤርትራ ጦር ድንበር ጥሶ በመግባት በሰላማዊ ሕዝባችን ላይ እያደረሰ ያለው ሰቆቃና ግፍ ገደብ አጥቷል። ንጹሐንን ማፈናቀል፣ የዕለት ጉርስን መዝረፍና በድንበር አካባቢ የሚኖሩ ዜጎችን ማሰቃየት ያገዛዙ የዘውትር ተግባር ሆኗል። ይህ አውቆ የተደገሰ የጥፋት ድግስ እንጂ በአጋጣሚ የሚከሰት ግጭት አይደለም። ኤርትራ የሰላም መንገድን ዘግታ የጦርነትን አውድማ አማራጭ አድርጋ መነሳቷን በተግባር እያሳየች ነው። በሉዓላዊ ግዛታችን ላይ እየታየ ያለው ይህ ድፍረትና በሕዝባችን ላይ የሚፈጸመው ግፍ የትዕግስትን ጽዋ ሞልቶ የሚያፈስና ለአጸፋዊ እርምጃ መንገድ የሚጠርግ የታሪክ ማስታወሻ ነው። ኢትዮጵያ ለዘመናት የገነባቸው የሰላም አማራጭ በኤርትራ እብሪት እየተገፋ ዛሬ የሀገሪቱ ትዕግስት የመጨረሻው ጫፍ ላይ ደርሷል። በአስመራ በኩል የሚሰነዘሩት መርዘኛ ትንኮሳዎችና በድንበር አካባቢ የሚፈጸሙት ግልጽ ወረራዎች የኢትዮጵያን ብሔራዊ ደህንነትና ቀጠናዊ ሚና የሚፈታተኑ የጦርነት ጥሪዎች ናቸው። ይህ በሉዓላዊ ግዛት ላይ የሚታይ ድፍረትና በሕዝብ ላይ የሚፈጸም አሰቃቂ በደል ሀገሪቱ ራሷን ለመከላከልና ክብሯን ለማስመለስ ወደማይቀረው ቁርጠኛ ውሳኔ እንድትገባ እያስገደዳት ይገኛል። ከዚህ ቀደም የተደረጉ የዲፕሎማሲ ጥረቶች ሁሉ በኤርትራ ግትርነትና የጥፋት አጀንዳ እየመከኑ አካባቢው በሰላም ፋንታ የባሩድ ሽታ እንዲነፍስበት ተደርጓል። ኢትዮጵያ የጋራ እድገትንና የባህር በር ጥያቄዎቿን በሰላማዊ መንገድ ለመፍታት ብትሞክርም ምላሹ ግን የማያቋርጥ የድንበር ጥሰትና የሉዓላዊነት መድፈር ሆኖ ቀርቧል። አሁን ያለው ሁኔታ ከቀቢጸ ተስፋ ፕሮፓጋንዳ አልፎ ወደ ተግባራዊ ግጭት እያደገ በመሆኑ የኢትዮጵያ ክብር አደጋ ላይ የወደቀበት ታሪካዊ ወቅት ላይ እንገኛለን። ታዲያ የኤርትራ መንግስት በመሬት ላይ የሚፈጽማቸው እነዚህ ተከታታይ የድንበር ጥሰቶችና የትንኮሳ ድርጊቶች አልበቃ ብለውት አሁን ደግሞ ኢትዮጵያን ብሔራዊ ጥቅም በሚያቃልልና ፍትሐዊ የባህር በር ጥያቄዋን በሚያንኳስስ ዘመቻ ላይ ተሰማርቷል። የሀገሪቱን ሉዓላዊነት በመድፈርና ሕዝቧን በማሰቃየት የጀመረውን ግልጽ ንቀት አሁን ደግሞ በባለስልጣናቱ በኩል በሚወጡ መርዘኛ መግለጫዎች የታጀበ የቃላት ጦርነት በማደግ ወደ አዲስ ምዕራፍ አሸጋግሮታል። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ባወጡት መግለጫ በኢትዮጵያ በኩል የሚነሱትን የቀይ ባህር ደህንነትና የባህር በር ጥያቄዎች መሰረተ ቢስና የፈጠራ ትረካዎች በማለት አጣጥለዋል። መግለጫው የኢትዮጵያን ፍላጎቶች በምሁራዊና በጂኦፖለቲካዊ ትንታኔዎች ተሸፍነው የቀረቡ የማታለያ ስልቶች ናቸው ሲል የከሰሰ ሲሆን በተለይም ኢትዮጵያ በቀይ ባህር ላይ የባህር ኃይል የመገንባት አስፈላጊነትን በተመለከተ የምታቀርበውን መከራከሪያ ከእውነት የራቀ ቅዠት በማለት ገልጾታል። እንደ አገዛዙ አባባል የቀይ ባህር የጸጥታ ጥበቃ በባህር ዳርቻ ሀገራት ብቻ ሊከናወን የሚችል ተግባር ሆኖ ሳለ ኢትዮጵያ በዚህ ሂደት ውስጥ ሚና ሊኖረኝ ይገባል ማለቷ ተቀባይነት የሌለውና ለራሷ የውስጥ ችግር መፍትሄ ያላገኘች ሀገር ልትመኘው የማይገባ የወደብ ጥማት ነው ሲል ነቅፏል። በተያያዘም መግለጫው ኢትዮጵያ በወደብ ኪራይና በትራንዚት ክፍያ ምክንያት የኢኮኖሚ እድገቷ ላይ ተጽዕኖ እያረፈ መሆኑን በመጥቀስ የምታቀርበውን መከራከሪያ ደካማና ያረጀ ሰበብ ሲል አጣጥሎታል። አገዛዙ አክሎ እነዚህ የኢኮኖሚና የሕዝብ ብዛት መከራከሪያዎች በጎረቤት ሀገራት ላይ የጦርነት ወረራ ለመክፈት እንደ ሽፋን እየተጠቀሙባቸው ነው የሚል ክስ ሰንዝሯል። በተለይም በሕዝብ ተወካዮች ምክር ቤት ውስጥ የባህር በር ጥያቄን ከእስራኤል የጎላን ኮረብታዎች ይዞታ ጋር በማነጻጸር የቀረበውን ትንታኔ አደገኛና ሕዝብን የሚያሳስት በማለት የገለጸው የአስመራው መግለጫ እንዲህ አይነቱ የጥቃት አጀንዳ ሊያስከትል የሚችለውን ሰብአዊና ኢኮኖሚያዊ ውድመት ባለስልጣናቱ የዘነጉት ይመስላል ሲል ወንጅሏል። በማጠቃለያው የኤርትራ መንግስት በአሁኑ ወቅት በሀገሪቱ ላይ የሚሰነዘሩት ክሶች በሙሉ ጦርነትን ለመክፈት ከሚፈልግ ስውር አጀንዳ የመነጩ ናቸው የሚል አቋም አንጸባርቋል። የባህር በር ጥያቄው በዓለም አቀፍ ደረጃ ተቀባይነትና የፖለቲካ ድጋፍ ያላገኘ በመሆኑ አጀንዳው በሐሰተኛ ሰበቦች ተሽሞንሙኖ እየቀረበ ነው ሲል በመግለጫው ማጠቃለያ ላይ አመልክቷል። ይህ የአስመራ መግለጫ ኢትዮጵያ ለዘመናት ያላትንና በሰላማዊ መንገድ እንዲፈታ የምትፈልገውን የተፈጥሯዊ መብት ጥያቄ ወደ ቀጥተኛ ግጭት ለመቀየር ያለመ መሆኑን ታዛቢዎች በመግለጽ ላይ ይገኛሉ። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው በኩል ያሰፈሩት ይህ መርዘኛ መግለጫ ኢትዮጵያ ለቀጠናው ደህንነትና ለራሷ ሕልውና የምታነሳቸውን
ህጋዊ ጥያቄዎች የጦርነት ጉሰማ በማለት ለማጣጣል ሞክረዋል። ሚኒስትሩ በጽሁፋቸው ኢትዮጵያ በቀይ ባህር ላይ የባህር ኃይል የመገንባት እቅዷን ከአቅም በላይ የሆነ ቅዠት አድርገው ለማቅረብ የሞከሩ ሲሆን የሀገሪቱን የኢኮኖሚ እድገትና የህልውና ጥያቄ የሆነውን የባህር በር ፍላጎት ደግሞ እንደ ቀቢጸ ተስፋ ሰበብ በመቁጠር ለማኳሰስ ሞክረዋል። ይህ መግለጫ ዋና ዓላማው ኢትዮጵያ ለዘመናት የተነጠቀችውን ተፈጥሯዊ መብቷን እንዳታስከብር ለማደናቀፍና የዓለም አቀፉን ማህበረሰብ ትኩረት ለማስቀየር የታለመ የፈጠራ ድራማ ነው። ከዚህም በላይ መግለጫው የኢትዮጵያን የውስጥ ሰላምና የቀጠናዊ መሪነት ሚናን ጥያቄ ውስጥ በመክተት አገሪቱ ራሷን እንደ መልህቅ መንግስት መቁጠሯ ስህተት እንደሆነ በመጥቀስ ጥላቻን ይዘራል። በተለይም በኢትዮጵያ በኩል የሚነሱትን የታሪክና የጂኦፖለቲካዊ መከራከሪያዎች ከእስራኤል የጎላን ኮረብታ ወረራ ጋር በማመሳሰል የቀረበው ትችት የአስመራው አገዛዝ የኢትዮጵያን የፍትሐዊነት ጥያቄ ለማጠልሸት ምን ያህል ርቀት እንደሚጓዝ በግልጽ ያሳያል። ይህ በኤክስ ገጽ ላይ የሰፈረ የቃላት ጦርነት በመሬት ላይ ካለው የድንበር ትንኮሳና የባንዲራ መድፈር ጋር ተዳምሮ ኤርትራ ለሰላም ያላትን ደካማ አቋምና ለቀጠናዊ ቀውስ ያላትን ዝግጁነት በግልጽ የሚያጋልጥ የታሪክ ምስክር ነው። የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው ላይ ያሰፈሩት ይህ ትችት የኢትዮጵያን ተፈጥሯዊና ስትራቴጂካዊ የቀይ ባህር ፍላጎት ለማኮላሸት የታቀደ ዛቻ ነው። ሚኒስትሩ ኢትዮጵያ በባህር ኃይል ግንባታ ዙሪያ የምታደርገውን እንቅስቃሴ መሰረተ ቢስ በማለት ለማጣጣል የሞከሩ ሲሆን የቀይ ባህር ደህንነትም በባህር ጠረፍ ባሉ ሀገራት ብቻ መያዝ እንዳለበት በግትርነት ይከራከራሉ። ይህ አቋም ግን በዘመናዊው የጂኦፖለቲካ እውነታና በኢትዮጵያ ተጨባጭ የደህንነት ስጋቶች ፊት ሚዛን የሚደፋ አይደለም። በመጀመሪያ ደረጃ ኢትዮጵያ በቀጠናው ያላት ግዙፍ የህዝብ ቁጥርና የኢኮኖሚ ተጽዕኖ በቀይ ባህር የንግድ መስመር ላይ የሚፈጠር ማንኛውም አለመረጋጋት በቀጥታ የህልውና ስጋት እንዲሆንባት ያደርጋል። ሚኒስትሩ የባህር ዳርቻ ሀገራት ብቻቸውን ይበቃሉ የሚሉት መከራከሪያ ባለፉት ዓመታት በቀጠናው የታየውን የባህር ላይ ወንበዴነት፣ የሽብርተኝነትና የህገወጥ ዝውውር ስጋቶችን ግምት ውስጥ ያላስገባ ነው። ኢትዮጵያ እንደ አንድ ታላቅ ሀገር በባህር ኃይል የታጀበ የደህንነት ተሳትፎ እንዲኖራት መፈለጓ ቀጠናዊ ሰላምን ለማረጋገጥ እንጂ ሚኒስትሩ እንደሚሉት ለትርምስ የሚደረግ ጥሪ አይደለም። የማነ ገብረ መስቀል በሁለተኛው ነጥባቸው ላይ ያነሱት የኢኮኖሚና የታሪክ ትንታኔ የኢትዮጵያን ተጨባጭ የህልውና ጥያቄዎች ለማጣጣል የታለመና እውነታውን ያላገናዘበ ነው። ሚኒስትሩ ኢትዮጵያ ለወደብ አገልግሎት የምትከፍለውን በቢሊዮን የሚቆጠር ዶላርና በዚሁ ምክንያት የሚታገደውን የኢኮኖሚ እድገት እንደ ደካማ መከራከሪያ መቁጠራቸው የኢትዮጵያን ህዝብ የኑሮ ጫና ካለመረዳት የመነጨ ንቀት ነው። በዚሁ ዙሪያ የቀረበውን የኤርትራን አቋም ውድቅ የሚያደርግ አንድ ሀሳብ እንመልከት። በመጀመሪያ ደረጃ ኢትዮጵያ በየዓመቱ ለጎረቤት ሀገራት የምትከፍለው እጅግ ከፍተኛ የወደብ ኪራይና የትራንዚት ክፍያ የሀገሪቱን የውጭ ምንዛሬ ክምችት የሚያሟጥጥና በዜጎች የዕለት ተዕለት ህይወት ላይ የዋጋ ንረት የሚፈጠር የእድገት እንቅፋት ነው። ይህንን ሀገራዊ ስጋት ተራ ሰበብ አድርጎ ማቅረብ የአስመራ አገዛዝ የኢትዮጵያን የኢኮኖሚያዊ ነጻነትና እድገት የማይመኝ መሆኑን በግልጽ ያሳያል። የራስ የሆነ የባህር በር ማግኘት ለኢትዮጵያ የቅንጦት ሳይሆን የ130 ሚሊዮን ህዝብን የምግብ ዋስትናና የኢንዱስትሪ ሽግግር ለማረጋገጥ የሚቀርብ ፍትሐዊና ስልታዊ ጥያቄ ነው። በሁለተኛ ደረጃ ሚኒስትሩ የኢትዮጵያን የባህር በር ጥያቄ ከእስራኤል የጎላን ኮረብታዎች ይዞታ ጋር በማነጻጸር የወረራ አጀንዳ አስመስለው ለማቅረብ የሞከሩበት መንገድ ፍጹም ስህተትና አሳሳች ነው። ኢትዮጵያ የምታነሳው ጥያቄ በጋራ ተጠቃሚነትና በሰላማዊ ድርድር ላይ የተመሰረተ እንጂ ሚኒስትሩ እንደሚሉት በኃይል ግዛት የማስፋፋት ዓላማ የለውም። ይህ አይነቱ ንጽጽር የዓለም አቀፉን ማህበረሰብ ለማሳሳትና ኢትዮጵያን እንደ ቀጠናዊ ስጋት ለመሳል የታለመ የስም ማጥፋት ዘመቻ አካል ነው። በተጨማሪም በአስመራው መግለጫ ውስጥ ጦርነት ሊካፈትብን ነው የሚለው ሰለባ የመምሰል ትረካ አገዛዙ የራሱን ወታደራዊ ዝግጅትና የድንበር ትንኮሳዎችን ለመሸፈን የተጠቀመበት ጋሻ ነው። ኢትዮጵያ የጦርነትን አውዳሚነትና የህይወት መጥፋት በታሪኳ የምታውቅ ሀገር በመሆኗ ሰላምን እንደ ቀዳሚ አማራጭ ትይዛለች። ሆኖም ይህ የሰላም ፍላጎት የሀገሪቱን የኢኮኖሚ አንገት የሚታነቅበትንና በወደብ ኪራይ የምትደማበትን ሁኔታ ዝም ብሎ መቀበል ማለት እንዳልሆነ ሊሰመርበት ይገባል። የማነ ገብረ መስቀል ያቀረቧቸው መከራከሪያዎች የኢትዮጵያን ህጋዊና ታሪካዊ መብቶች የሚጋፉ እንዲሁም የቀጠናውን ተጨባጭ ሁኔታ ያላገናዘቡ ናቸው። ኢትዮጵያ የባህር በር ለማግኘት የምታደርገው ጥረት ከኢኮኖሚያዊ ሉዓላዊነትና ከቀጠናዊ ትስስር ጋር የተቆራኘ እንጂ በአስመራ በኩል እንደሚገለጸው አይነት የጥፋት አጀንዳ አይደለም። የኤርትራ ባለስልጣናት ይህንን እውነት ከመቀበል ይልቅ ጥላቻን መዝራታቸው በቀጠናው ዘላቂ ሰላም እንዳይሰፍን እንቅፋት ሆኖ ይቀጥላል። እውነታው ግን ከዲፕሎማሲያዊ ቃላት ጦርነት በላይ የገዘፈ ነው። ለኢትዮጵያ የባህር በር ጥያቄ ማለት በወደብ ኪራይ ለሚማቀቀው ነጋዴ፣ የኑሮ ውድነት ለሚፈታተነው ዜጋና የኢንዱስትሪ ግብዓት ለሚጠባበቀው አምራች ኃይል የቀረበ የህልውና ጥሪ እንጂ የአንድ ወገን የፖለቲካ ትርፍ ፍለጋ አይደለም። አስመራ ይህንን የታሪክ ግዴታ የወረራ ስጋት አድርጋ ለምሳሌ የምታደርገው ጥረት የራሷን ህዝብና የቀጠናውን ማህበረሰብ ከጋራ እድገት ተጠቃሚነት አግልሎ በድህነት አዙሪት ውስጥ ለማቆየት የሚደረግ ስልታዊ ደንቃራ ነው።
ኢትዮጵያ ዛሬ ላይ የምታደርገው ግስጋሴ በቀጠናው ላይ አዲስ የኢኮኖሚ መተንፈሻ የሚፈጠር እንጂ ማንንም የሚጋፋ ወይም የሚጨፈልቅ እብሪት አይደለም። ይህንን የጋራ እድገት ተስፋ በጠባብ የጸጥታ እይታና በፈጠራ ክሶች ለማጨለም መሞከር ደግሞ የኢትዮጵያን ብቻ ሳይሆን የምስራቅ አፍሪካን የወደፊት ብሩህ ተስፋ እንደ መከልከል ይቆጠራል። በኤርትራ በኩል በኢትዮጵያ ላይ የሚሰነዘሩት መሰረተ ቢስ ክሶችና የፈጠራ ድራማዎች አገሪቱ ያላትን ተፈጥሯዊና ሕጋዊ የባህር በር ጥያቄ ለማድበስበስ የታለሙ ናቸው። ኢትዮጵያ የምታነሳው የፍትሐዊነትና የጋራ ተጠቃሚነት ጥሪ በዓለም አቀፍ መድረክ ተቀባይነት እንዳያገኝ ለማድረግ የአስመራው አገዛዝ የኢትዮጵያን ሰላማዊ ጥያቄዎች የጦርነት አጀንዳ አስመስሎ ለማቅረብ እየተጋ ይገኛል። ሆኖም ይህ የተገለባበጠ ትረካ ኢትዮጵያ ለቀጠናው እድገትና መረጋጋት የምታደርገውን ጥረት ሊያደበዝዝ አይችልም። ኢትዮጵያ የራሷን የባህር በር ለማግኘት የምታደርገው ስልታዊ ግስጋሴ ከወረራ ወይም ከጥፋት ጋር የሚያገናኘው ምንም አይነት ምክንያት የለም። ይልቁንም ኤርትራ ራሷን እንደ ሰለባ በመቁጠር የምታሰራጨው ፕሮፓጋንዳም በመሬት ላይ እያደረሰች ያለውን የድንበር ትንኮሳና የባንዲራ መድፈር ድርጊት ለመሸፈን የተዘረጋ መጋረጃ ነው። ሐቁ ግን ግልጽ ነው። ኢትዮጵያ የምትፈልገው የኢኮኖሚ ነጻነቷንና የቀጠናውን የጋራ እድገት እንጂ በአስመራው መግለጫ ላይ እንደሚሰብከው አይነት የሐሰት ሰበብና የጥፋት መንገድ አይደለም። ኢትዮጵያ በቀጠናው ሰላም እንዲሰፍን ያሳየችው ዲፕሎማሲያዊ ሆደ ሰፊነትና የታገሰችው ትንኮሳ አሁን የመጨረሻ የትዕግስት ጠርዝ ላይ ደርሰዋል። ይህ ዝምታ ለጎረቤት ሀገራት ደህንነትና ለአብሮነት ክብር ሲባል የተደረገ እንጂ አገሪቱ ያላትን ወታደራዊና ስልታዊ አቅም ከመዘንጋት የመነጨ አይደለም። የአስመራው አገዛዝ የሚፈጽማቸው ተከታታይ የሉዓላዊነት ድፍረቶችና የኢትዮጵያን ብሔራዊ ጥቅም የማንኳሰስ ስራዎች አገሪቱ ራሷን የመከላከልና ክብሯን የማስመለስ ቁርጠኛ እርምጃ ውስጥ እንድትገባ የሚገፋፉ ናቸው። የኢትዮጵያ ትዕግስት ተሟጦ ማለቁ በቀጠናው ለዓመታት የቆየውን የኃይል ሚዛንና የጂኦፖለቲካዊ ገጽታን በአጭር ጊዜ ውስጥ ወደማይመለስ አቅጣጫ የመቀየር አቅም እንዳለው ሊታወቅ ይገባል። ከዚህ በኋላ የሚታዩ ማናቸውም ቀስቃሽ ድርጊቶች ኢትዮጵያን ወደማይቀረው የመብት ማስከበር እርምጃ የሚወስዷት ሲሆን ይህም በአካባቢው ላይ አዲስና እውነታን መሰረት ያደረገ ምዕራፍ የሚከፍት ይሆናል። አገዛዙ በቃላት ጦርነትና በደብዳቤ ጋጋታ ለመሸፈን የሚሞክረው እውነት የኢትዮጵያን ሕልውና በሚነካበት ደረጃ ከቀጠለ የነገሮች አካሄድ ከፕሮፓጋንዳ ወጥቶ ወደ ተጨባጭ የታሪክ ለውጥ ማምራቱ የማይቀር ነው። ኢትዮጵያ ጥቅሟን ለማስጠበቅ የምትወስደው ማናቸውም ውሳኔ የቀጠናውን የቀውስ ፈጣሪዎች ሚና ለአንዴና ለመጨረሻ ጊዜ የሚያከስም እንደሚሆን ይገመታል። ዓለም አቀፉ ማህበረሰብም ሆነ የሁለቱ ሀገራት ህዝቦች መረዳት ያለባቸው ሀቅ የኤርትራ ባለስልጣናት የሚረጩት መርዝ የኢትዮጵያን የፍትህ ጥያቄ ለመቅበር የታለመ መሆኑን ነው። ኢትዮጵያ ለሰላም ያላትን ቁርጠኝነት ሳታጥፍ ክብሯንና ሉዓላዊነቷን የማስከበር ብቃቷ ግን ምንጊዜም የማይናወጥ መሆኑን ታሪክ ይመሰክራል። የአስመራው የቃላት ጦርነትና የፈጠራ ክስ የኢትዮጵያን ታሪካዊ ግስጋሴ ወደ ኋላ ሊያስቀረው የማይችል የከሸፈ የዲፕሎማሲ ሙከራ ሆኖ ይቀራል። በመሆኑም ኢትዮጵያ የምታደርገው ይህ የታሪክ ጉዞ የቀደመ ክብሯን ከአዲሱ የቀጠናው ተጨባጭ እውነታ ጋር አቆራኝታ የጋራ ተጠቃሚነትን የምታረጋግጥበት ታላቅ ምዕራፍ ነው። የአስመራው አገዛዝ የሚረጨው የጥላቻ ትርክትና የትንኮሳ ድራማ የኢትዮጵያን የነጻነትና የብልጽግና ጥማት ሊያደናቀፍ የማይችል ከንቱ ጥረት ሆኖ ይቀራል። ዛሬ ሀገሪቱ የያዘችው የሰላምና የልማት አቅጣጫ ለምስራቅ አፍሪካ ህዝቦች አዲስ ተስፋን የሚፈነጥቅ እንጂ የጥፋት ነጋሪት ለሚጎስሙ ቀውስ ናፋቂዎች ምቹ ሜዳ አይሆንም። ኢትዮጵያ በዲፕሎማሲው መስክ የምታሳየው ብስለትና በመሬት ላይ ያላት የማይናወጥ ቁመና የቀጠናውን ሰላም አደፍራሾች የታሪክ ፍርድ እንዲቀበሉ የሚያደርግ የጽናት ማሳያ ነው። አሰብ ወደብ ለኢትዮጵያ የካርታ ላይ ምልክት ወይም ተራ የመገበያያ በር ብቻ አይደለም። አሰብ ለኢትዮጵያ የሉዓላዊነት እስትንፋስ፣ የታሪክ ምስክርና የኢኮኖሚ ነጻነት ምሰሶ ነው። ይህ ወደብ የኢትዮጵያ ላብና ጥረት የፈሰሰበት የሀገሪቱ የንግድ ደም ስር የታሰረበትና ለዘመናት የተነጠቀ ተፈጥሯዊ መብት ነው። አሰብን መልሶ የኢትዮጵያ ዋነኛ የንግድ መተንፈሻ ማድረግ ማለት በሚሊዮን የሚቆጠሩ ዜጎችን ከወደብ ኪራይ ባርነት ማላቀቅና ሀገራዊ ኩራትን በተግባር ማረጋገጥ ማለት ነው። ስለሆነም የአስመራው አገዛዝ አሰብን እንደ ፖለቲካ ቁማር ሊጠቀምበት ቢሞክርም ለኢትዮጵያ ግን አሰብ የህልውና አካልና የታሪካዊ ፍትህ ጥያቄ ማረፊያ ሆኖ ለዘላለም ይኖራል። በመጨረሻም የኢትዮጵያ የባህር በር ጥያቄ ከፖለቲካዊ ፍላጎት በላይ የትውልዶች ቅርስና የሉዓላዊነት ማረጋገጫ መሆኑ ሊሰመርበት ይገባል። የኤርትራ ባለስልጣናት የሚያሰራጩት መሰረተ ቢስ ክስ የሀገሪቱን ስትራቴጂካዊ ግስጋሴ ለአፍታም ቢሆን ሊያዘገዩ አይችልም። ኢትዮጵያ ክብሯንና ብሔራዊ ጥቅሟን ለማስጠበቅ የምትወስደው ማናቸውም አይነት ቆራጥ እርምጃ ለዘመናት የተነጠቀችውን መብት የምታስከብርበትና የቀጠናውን የቀውስ ምንጮች ለአንዴና ለመጨረሻ ጊዜ የምታደርቅበት የታሪክ አጋጣሚ ይሆናል። ይህ ግስጋሴ እውነትን በጋሻነት ፍትህን በጦርነት የያዘ በመሆኑ የውሸት ፕሮፓጋንዳና የትንኮሳ ስልቶች በኢትዮጵያ የጽናት ተራራ ፊት ተከስክሰው መውደቃቸው የማይቀር ሀቅ ነው። የተከበራችሁ የገበያ ሚዲያ ቤተሰቦቻችን ለዛሬ ያዝንላችሁ መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህ ቪዲዮ ላይክ ማድረግ እንዳይረሳ። በያላችሁበት ሰላም